እዚህ ሁሉ ይሸመታል። መርካቶ በገንዘብ የሚሸጥ የሚለወጥ ቁስ ብቻ ሳይሆን በምግባር የተገለጠ ሰውነት፣ ለሌላው ምሳሌ የሚሆን አብሮነት መደቡ እዚህ ነው። አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ደግሞ ትውልድና እድገታቸው መርካቶ፣ ከልጅነት እስከ እውቀት መንገዳቸው ሰላም፣ እሴታቸው ፍቅር ስለመሆኑ ይናገራሉ። ወደ ቤተ እምነት ስንሄድ ካልሆነ በቀር የእምነት ልዩነታችን ትዝ እስካይለን ድረስ በኢትዮጵያዊ እሴት በአብሮነት እዚህ ደርሰናል ይላሉ። ወንድሜ ጋር የምንተዋወቀው አባመሼ በፊት የሚባል ትምህርት ቤት ነበሩ። የራጉኤል ትልቁ ቄስ ናቸው። እዛ ነበር በፊት ኬጂ ትምህርት ቤት ምናምን ነገር አልነበረም። አሃው የቆጠርንበት ማለት ነው። እዛ እነሱ ጋር ነበር የምንማረው። ከዛ ቀጥሎ ደግሞ ልክ ለትምህርት ስትበቃ ትምህርት ቤት ትገባለህ። ኡመር ሰመተር ነበረ። ኡመር ሰመተር ደግሞ እዛም ሙስሊምም ክርስቲያንም ይማራል። ቄስ ላይ ትምህርት ቤት ሄድሮ ኡመር ሰመተር ላይ ሙስሊምም ክርስቲያንም አብረን እንማራለን። የቁርአን ክፍለ ጊዜም አለን። የቁርአን ክፍለ ጊዜም ያኔ እንማር ነበር። እስከዚህ ድረስ ነበረ የመስተጋብራችን ኑሯችን። በረመዳን ጊዜ እኛ ጋር መጥተው ያፈጥራሉ። አንዳንዴ በቃ ገና ለገና ጾመዋል ብለው አይበሉም በእኛ ፊት። ይሄን ክብር ማለት ነው። ለነሱ ጾም ጊዜም ልክ እንደዛው ካነው ይሄ ነገር ነበር ሲደረግ የነበረውና በዚህ ነው ያሳለፍነው ህይወታችን። ስለዚህ ከኛ የሚጠበቀው ነገር ግን ይሄንን መስተጋብር ለማንም ጆሮ ሳንሰጥ ለልጆቻችን አሳልፈን እኛም ይሄ ነው በመንችለው አቅም እኛ ከአባቶቻችን እንደተቀበልነው ለነሱም ይሄን ነገር ማሳየት ነው። አሁን የኛ ልጆች አሉ፣ የኔ ልጆች አሉ። ከነሱ ጋር እንዴት እንደሚኖሩ እያሳየናቸው ነው። አይታወቅም እኔ እሱ ሙስሊም ሆኖ እኔ ክርስቲያን ሆኖ አብረን ነው በቃ ጨዋታውና ትንሽ ከፍ ካልን በኋላ በጋራው እነሱ ሲጾሙ ጠብቀን በእነሱ ራሱ አንበላም። አራብ ጾመኛ ነው አይበላም እንላለን። እኛም ጾም ላይ ሲኖር እነሱ አይበሉም። ራጉኤል ላይ በጋራ ሰዎቹ ከቅዳሴ በኋላ ሲወጡ ውሃና ዳቦ እነሱ ይዘክራሉ። እኛም ፈጥር አብረን እናስፈጥራለን። እስካሁን ድረስ ያ ነው ያደገው። በልጅት ያለው ነገር አሁን አድጎ ጎልብቶ የበለጠ ተጠናክሮ የጋራ እንደውም ነዳያንን በጋራ ለመመገብ ክርስቲያንና ሙስሊም ሳይባል በጋራ ኮሚቴ አዋቅረን በጋራ ለመመገብ በጋራ ኮሚቴ አዋቅረን እየሰራን ያለነው ከልጅነት የመጣንበት ስሜት አሁን በጋራ እንድንሰራ አስተዋጽኦ አድርጎልናል። ከጎረቤታሞቹ ከደብረ ኃይል ቅዱስ ራጉኤል ጉልላት ከታላቁ አንዋር መስጂድ ሚናራ ሁለቱም በአንድነት ወደ ሰማይ ስለ ሰላም ድህነትና በረከት ሲጸለይ ይሰማል። ያው ስስት፣ ትዕቢት፣ ፍቅረ ነዋይ እነዚህ ጠቅላላ የኃጢአት ርዕሶች ይባላል እና እነዚህ ኃጢአቶች ድል የሚነሱት ደግሞ የዚህ ሁሉ ማሰሪያው መደምደሚያው ፍቅር ሲኖር ነው፣ ትህትና ሲኖር ነው። ሰው እየጾመ የሚተብት ከሆነ ባዶ ነው። ሰው እየጾመ ወንድሙ ላይ የሚጣላ ከሆነ ባዶነት ነው። የጾም ያው መሰረታዊ ዋናው ውጤቱ በፍቅር በትህትና በትዕግስት ስለሌላው በመጸለይ ጭምር ሲጾም ነው። ጾም በውስጡ የያዛቸው ምስጢሮችና ስራዎች ብዙ ናቸው። ምላሳችን ከመጥፎ ነገር፣ እጃችን ከመጥፎ ነገር፣ ሀታ አይናችን እንኳን የማይፈቀድለት ነገር ከማየት እንዲቆጠብ ማስተማሪያ ነው። ችግረኞችን እንዴት ችግራቸውን መረዳት እንድንችል የሚያስረዳ ስራ ነው ጾም። ማስተማሪያ ነው ጾም። ሁሉም ሰው ተከባብሮ ተዋዶ ተጓብቶ ሲሆን ነው ዓለም የምትቀጥለው። የሁለቱም ቤተ እምነቶች አባቶች ለነገዋ ኢትዮጵያ መጻኢ ተስፋ ዋስትና የአብሮነት እሴትን ማጥበቅ ስለመሆኑ አስገንዝበዋል። አሁን የያዝነው አብይ ጾም ነው። የእነሱም የወንድሞቻችንም ጾማቸው ነው። ያው ሁሉም ዓላማው ፈጣሪውን የማግኘት ጥያቄ ጉዳይ ነው። እምነት ሌላ ጉዳይ ነው። አገር ደግሞ ሌላ ጉዳይ ነው። አገር የጋራ ነች። የትናንቷም ኢትዮጵያ ያስተማረችን አብሮ በመኖር አብሮ በመደሰት አብሮ በማዘን እኛ ኢትዮጵያውያን የሚያምርብን አብረን ስንኖር፣ አብረን ስንሰራ፣ አብረን ስንረዳዳ፣ አብረን ስንከባበር ነውና የትናንቱ አባቶቻችን እንዳቆዩን ዛሬም ያለነው አብረን ተከባብረን ተደራርተን ለነገዋ ኢትዮጵያ የተሻለ ስራ የተሻለ መልካም ነገር ልንፈጥር ይገባል እላለሁ። እንኳን እሳቸው የተባባል አንዳንድም እንሰባሰባለን። በዚህ መሰረት ተከባብሮ መኖር ውጤቱን አይተንበታል። ሁሉም የሌላኛውን ሃይማኖት ሲያከብር ነው የቆየው፣ ሲያከብር ነው የመጣው። ቤት እምነቶችን አብሮ እየሰሩ የቆዩ ናቸው። ተባብሮ ሀገርን መጠበቅ፣ ተባብሮ ለሀገር ልማት መቆም ይሄ ነው
መፍትሄው። ትውልዱን ደግሞ መልካም ነገሮችን ሃይማኖታዊ ነገሮችን ማስተማር ወሳኝ የሆነ ነገር ነው። አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ጠንካራ የአብሮነት እሴትን ለማጥበቅ ዛሬም በምግባርም በጸሎትም